ባንጃ ሰባት ታጣቂ በማስከተል ለውጥ ካልተደረገ ክቡር ጠቅላይ ሚኒስትር ምንም ድሃ ከማልቀስ አይወጣም። እውነት ልንገሮት አርሶ አደር የመጣው አንዱ የበደል ተሸካሚ ነኝ። እኔ አሁን ክልል ምክር ቤት ዛሬ እንድትገባ ተብዬ መልእክቱ ከደረሰኝ በኋላ ፊት ለፊት እስቲ እንዴው ሰው የተናገረው እውነት ስለማይመ መሀል ከተማ ላይ መኖር ቅንጦት በሆነበት ጊዜ እኛ በተመጣጣኝ ዋጋ ፒያሳ አራዳ ፓርክ ፊት ለፊት ላይ የቤት ባለቤት ልናደርጎት ነው። አራዳ ፓርክና ፍሬንድሺፕ ፓርክ መሃል የሚገኘው ሳይታችን ላይ ባለ 3 መኝታ ማጠናቀቃችንን ከወዲሁ እየገለጽን ባለ 1 እና ባለ 2 መኝታ አፓርትመንቶችን ይዘንሎት ቀርበናል። ባለ 1 መኝታ በ4.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። ታዲያ ይህ ዋጋ ለውስን አፓርትመንቶች የ20% ታላቅ ቅናሽ የተደረገባቸው ናቸው። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እንዴት እንደታሰበ መድረክ እንዴት እንዳስተዋላችሁት እንዴት እንዳሰባችሁት በጣም ለአማራ ክልል ደስ የሚያሰኝ የሚያስመሰግን መድረክ ነው። ትናንት ስንጎበኝ ንግስታት አንዳንድ መንግስታት እቺ ሀገር ብዙ መንግስታትን አሳልፋለች። የሰውን አደብዘው የራሳቸውን ታሪክ ገነን የሚያደርጉ አልፈዋል። ታላላቅ ሰዎችም አልፈውባታል። ትናንት በጣም ደስ ያለኝ ድሮ በሬዲዮን ስንሰማ ሰው የሚቀበርበት ቤተ መንግስት ታሪካቸው ተዘግቦ በደንብ ከፍ ብሎ ተቀምጧል። ሌላም ክቡር ጠቅላይ ሚኒስትራችን አገራዊ ቅርስ ውጭ ሄዱን አስመልሰው ያው ታዳሚውን የሚያስተዋውቁ ታላላቅ ሰዎች ሲነግሩን በዲፕሎማሲ ተመልሰው ያየናቸውንም አድንቀናል። ያረጁ ቤተ መንግስቶችን እኒህን የጃንሆይ ናቸው እድሳቱና ያደሰነ ተብሎ እውነታ የተቀመጠበት እውነት ሙሉ በሙሉ ሰላም ቢሆን ምን ይሰራሉ ተብሎ ይገመታሉ። ሀገር ከማንም በላይ እንደምትሆን ለመገንዘብ ችለናል። ይህን ካልኩ ለምሳሌ እንደ አማራ ክልል የገጠመን ችግር የመጣሁት ማዕከላዊ ጎንደር ነው። ህዝቡን ማደናገሪያ የሆኑ ነገሮች መልስ ያጡ አገልግሎታቸው በአየር ላይ ያለ መሬት ያልነካ ከማክሰኝት አረፍ ብሎ የምዕራብ በለሳ መንገድ ባልሳሳት 2014 ይመስለኛል ፖስት ነው ለህዝብ ከተዋወቀ በኋላ አንሻው ሻጣ። ጥያቄው ለዘመናት ያለፈ ነው። እንዲያው መልስ ተገኘ ተብሎ እውነት ህዝቡ ተገቢውን የሆነ አገልግሎት በሕክምና ያገኛል ብለው ያምናሉ? ክቡር ጠቅላይ ሚኒስትር ገበሬው ግባት እያገኘ ነው? ክቡር ፕሬዝዳንታችን ቅርብ ጊዜ ከዚህ አወዛጋቢ ከሆነ ጊዜው ነው የመጡ። የምንታገለው እኮ የሀገር ሽማግሌዎች ግራው ገብቶናል። አመራሩ አላስቸገረንም። እንደ ክልሉ ያጎመጎመው ፋኖ ነው ብሎ ራሱን የሰየመው
ሽማግሌው ትልቅ ሚና እየሰራ ነው ያለ። በእኛ ወረዳ እውነት ለመናገር ክቡር ፕሬዝዳንት ወረዳዋን ያውቁ ይሆናል። በ2008 እንኳ የአንድ አመራር ቤት አልተቆፈቆፈም፣ አንድ መሰረተ ልማት አልወደመም በሽማግሌ ላይ። አሁንም በዛ ላይ ነው ያለ። ታላቅ ወረዳ ታላቅ ሀገር ናት። እኛ መሸምገል ያቃተነ የባለሙያ ፋኖ ነው አመራሩን የማያሰራ ሽማግሌውን የሚያሽሟጥ እንዴ! እርስዎ እኮ ብዙን ተመራምረው ብዙን አጥንተዋል። የሌብነት ሳይንሱን ግን ስላላጠኑት አልደረሱበትም። አውቁትማ ሲሉ ነው የሚሰሙ እንጂ ይህኛውን እንደማይጠቅም ያውቃሉ። 8 ሰዓት የሚሰራ አመራር አለ እንዴ? ማን ነው ባለሙያ አለ? ተገቢ አገልግሎት እያገኘ ነው ህዝቤ ብለው ያምናሉ ነው? ይህን መፍትሄ ለመውሰድ ወደ ታች መሬት እንዲነካ ለማድረግ ችግሩ ምንድን ነው? በመሰረቱ ሰው ተምሮ ለሀገር ነው። በመንደር ሆነ ባንጃ 7 ታጣቂ በማስከተል ይህ ለውጥ ካልተደረገ ክቡር ጠቅላይ ሚኒስትር ምንም ድሃ ከማልቀስ አይወጣም። እውነት ልንገሮት አርሶ አደር የመጣው አንዱ የበደል ተሸካሚ ነኝ። እኔ አሁን ክልል ምክር ቤት ዛሬ እንድትገባ ተብዬ መልእክቱ ከደረሰኝ በኋላ ፊት ለፊት እስቲ እንዲያው ሰው የተናገረው እውነት ስለማይመስለኝ ተነስቷል ቢባልም ፊት ለፊት እጄ ልናገር ብዬ ነው የመጣው። እንግዲህ እዛ ደረስኩ አልደረስኩ እንግዲህ እዚህ ያውጣኝ በመኪና ሄዳለሁ እና እኔ አሁንም ቢሆን አርሶ አደሩ የጤና መድን ገዝቶ ከፍሎ ምንድነው እየተደረገ ያለው? መድኃኒት ተጭኖ አይወርድም። ዓለም የፈጠረው ሁሉ ነጋዴ ነው የሆነ። ዶክተሩ ዶክተርናውን ብቻ አይሰራም። ስለዚህ ማደናገሪያ የሆነው ይህ ነው። ብሶት ያለውን ገበሬ ባነጋገር ይሄው ሐኪም አጣነ፣ ይህ መንግስት፣ ማዳበሪያው ተሸጠ፣ ይህ መንግስት። ችግሩ ግን ውስጣችን ነው። እንዲሁ አንዳንዴስ በሰላም ስልጣን ርክክብ ማድረጋችሁ ጎድቶናል። በጦርነት ቢሆን ሁሉም ቀውጢ ሆኖ አዲስ መንግስት ይመጣ ነበር። በሰላም ስለፈታችሁት ነው ሌባው እንደተቀመጠ ወንበሩ ላይ እንዳለ ይቀር። እኔ እውነት አሁንም ቢሆን ክንዳችሁን ያበርታው። እኛም ተቆጥሮ የተሰጠን ስራ አለ። አገር ሰላም ከሌለ መቀበር የለም፣ ወልዶ ማሳደግ የለም። ብላ ብላ አንዲት ማስታወቂያ ስትወጣ እኮ በአየር ላይ 3 ቀን አትውልም። ሄደው ምን ያለ ባለስልጣን ያለው መጥቶ ነው የሚቀጠር። ድሃ ከነ ልጁ እያቆዘመ ነው ያለ። የእውነትም ቡልቡል ነው እየወጣ ያለ። ኧረ እንደው የጓዳ የጎድጓዳውን ብነግሮ ያደክሞታል። ቀበሌ ሊቀመንበር መሻር አሁን መስዋዕትነት የሚያስከፍል ሆኗል። ለምንድን ነው 2 ዓመት መርቶ ደከመኝ ይበቃኛል የማይል? እርሱ የበለጠ ጥቅም የሚያገኝ ቀበሌ ሊቀመንበር ነው። ማህተም እኮ እንዳውደ ንግስት በሻንጣ እየሄደ በየመንገዱ ድውለት የሚበላበት ነው። የኪሱም አንቆጥሮት አመራር ጋር እጅና ጉንት የሆነ የቀበሌ ሊቀመንበር እንደ ፓትርያርክ አይሻርም። ስለዚህ መቼም ያሉበትን
በአመራር ደረጃ ሆናችሁ ስቃያችሁን እናውቃለን። በተለየ መንገድ አቅዳችሁ ካልመጣችሁ በስተቀር የኛ ጉዳይ ከፋ ነው አለ። እውነቱን ነው። እሱ የሚያውቀው ወጣቶች ስራ አጥተው ሲቸገሩ ነው። ከሱ ተቀብላ ደግሞ እህቴ የዋግ ነገር እንደሌላው ዞን አይደለም አለች። እውነቷን ነው። እሷም የምታውቀው ችግሯን ነው። ሁለቱም ጋር ያለው ስህተት ምንድነው? ሌላው ጋር ያለውን ችግር ማየት አለመቻላቸው ነው። እኛ ጋር ይሄ ችግር አለ ፍቱልን፣ ትክክል ነው። ከሁሉ የባሰ የኛ ነው ሲሉ ግን ያኛውም ጋር ብትሄዱ ይህንን ነገር ትንሽ በሰከነ መንገድ አንድ መሆናችንን ኢትዮጵያዊ መሆናችንን በማያሳጣ መንገድ መሄድ ያስፈልጋል። እናንተ ሁላችሁ የተናገራችሁ ሰዎች በጣም አስተዋይ ሰዎች ናችሁ። ያለንበት ችግር ፈተና ይገባችኋል። እያንዳንዱ ቀበሌን ብንሄድ አብዛኛው የአማራ ሕዝብ እንደዚሁ ነው የሚያስበው። ይሄ የምናስበውን ነገር እንኑረው። ይሄ የምንለው የምንወደውን ሰላም እንኑረው፣ የምንፈልገውን ልማት እንኑረው። ያን ካደረግን እናልፈዋለን። በእኛም ወገን በጣም ብዙ ችግር ነው ያለው። አባቴ ምርር ብሏቸው በጦርነት በመጣችሁ ያሉት ነገር ቀላል ሐሳብ አይደለም። በውስጡ ትልቅ መልእክት አለው። በተደጋጋሚ ብየዋለሁ። ኦሮሞ ኦሮሞ የሚሉ ሰዎች፣ አማራ አማራ የሚሉ ሰዎች እመኑኝ፣ ከፈለጋችሁ ፈትሹ። አንዲት ኤሌመንተሪ ስኩል ለሰፈራቸው ይሰሩ አይደሉም። ዛሬ አይደለም ስልጣን ኖሯቸው፣ ዛሬ አይደለም በሰላሙ ጊዜ አንድ ቀን አስበውት አያውቁም። ችግር ሲመጣ ነው ያ ስም የሚነሳው። ሁሉም ሰው ነው፣ ሁሉም ኢትዮጵያዊ ነው፣ በጋራ እንኑር የሚለው ቦታ የለውም። በዚህ ዘመን በሃይማኖት ውስጥ በዘር ውስጥ የተደበቀ ፖለቲካ ካልሆነ በስተቀር እኛ የምናስበው አቃፊው ሁሉን ይዞ የሚሄደው ፖለቲካ ኮንስቲትዌንሲ የለውም፣ ረጂ የለውም። መልካም አስተዳደርና ሌብነትን ከማንሳት በፊት ፓርቲ በሚመለከት ፓርቲ የጠራ ከሆነ የጠራ አመለካከት ካለው አንድ ከሆነ ሐሳቡ ብዙ ጉዳይ ይፈታል። ለዚያ ነው ሁሌ ስልጠና ሁሌ ውይይት የምናደርግበት ምክንያት በማስተማር ከተፈታ በሚል ነው። ሰዎች ወደ ፓርቲ የሚጠጉት ወደ እምነት የሚጠጉት ወደ ዘር የሚጠጉት ለጥቅም ስለሆነ ጥቅማቸው የማይከበር ከመሰላቸው እንደ ጅብ የቆሰለውን የራሳቸውን ገላ ይበሉታል። ጥቅም ነው። በተደጋጋሚ ነግሬያቸዋለሁ። አሁንም እኔ በኩራት ነግራቸዋለሁ። ከኢትዮጵያ እኔ አንድ ብር አልሰርቅም። አውቀዋለሁ። እሱ አልሰርቅም፣ የለሁበትም። ሌላውም ሰው እንደዛ መሆን አለበት። መስረቅ የለብንም። የሚሰረቅ ሀገር አይደለም። ከማን ይሰረቃል? ይህንን እንደ ሞኝነት እንዳለማወቅ የሚያስቡ ሰዎች አሉ። የውስጣችን ባለሀብቶች ውጭ ካሉት ባለሀብት ጋር ሆነው ያምሱናል። ታስታውሱ ከሆነ ዓመት ገደማ ነው ሌብነትን እንታገል ብለን ኮሚቴ ያልነው። ከዛ በኋላ እኮ እሳት ነው የሆነው። እሳት። ሌብነት ማለት አካውንት ሊበረበር ነው፣ መሬት ሊበረበር ነው፣ በሚስት በልጅ ባጎት ሊበረበር ነው። ይሄ ደግሞ ብዙ ሰው ይነካል። ከዚህ ሳንወጣ የጀመረው ጦርነቱ ቀጠለ። እስካሁን እንደምታዩት ነው። እኛም ብዙ ሞከርን፣ ብዙ ያዝን፣ ብዙ አሰርን፣ አልጨረስነውም። አሁን ቴድሮስ ይባላል በፎቶ ጎንደር ብትሄዱ በጣም ብዙ መኪና ላይ ፎቶ አለ። ማን ገደለው? ምን እንግሊዝ መቼም አማርኛ ይናገር መቼም እንግሊዝ እንዲህ በርብሮ ቤቱ አያቅ። ይሄው ዛሬ እንኳን ሽፍታ መያዝ ተቸግረን የለ እንዴ? ህዝቡ እየደበቀ ቴድሮስን ወገኑ ቤተሰቡ ቢደብቀው ኖሮ እንዴት አድርጎ እንግሊዝ ያገኘው ነበር? ማን ገደለው? አሁን ከሞተ በኋላ ዝም ብለን ብንል ዋጋ የለውም እኮ። እያለ ምን ረዳ ነው?
ምን አደረግን? ከሱ ጋር ቆመን። ሲሞትስ እንዴት ሞተ? አሁን ሚኒሊክ ይባላል። በታሪክ እንደምታውቁት አጼ ሚኒሊክ ሞተው 7 ዓመት እኮ ህዝቡ አያውቅም። በአዝማሪ ነው የጠፉ ምናምን የሚባል እንጂ ህዝቡ አያውቅም፣ አልተነገረውም። ዛሬ እኛ እንዲህ የምንወዳቸው ንጉሥ 7 ዓመት ሙሉ ሞተው እንዴት ተደበቀ? እንዴት ተደበቀ? 7 ቀን እኮ አይደለም፣ 7 ዓመት በጣም ረጅም ጊዜ ነው። አሁን ካለፈ በኋላ የምናደርገው ዋጋ የለውም። ያን አብረን ቆመን ረድተን ጊዜያቸው ካለፈ በኋላ አለፈ። ተመልሰው ምንም ማድረግ አይችሉም። ታሪክ ነው። በአማራ ክልል ከዚህ ቀደም አንስቼዋለሁ። በአማራ ታሪክ አጼ ቴዎድሮስም አጼ ሚኒሊክም ያረጋን ያክል የህዝብ ቁጥር ያለው አማራ መርተው አያውቁም። አሁን ያለው አማራ እኮ በብዙ እጥፍ ትልቅ ነው። ያኔ ከነበረው ኢትዮጵያ ይበልጣል። ሀብቱም፣ ትምህርቱም፣ ብዛቱም ዛሬ ይበልጣል። ባነሰ ህዝብና ሀብት የተሰራውን ገድል እያነሳን በበዛው ህዝብና ዕውቀትና ሀብት ምንም ነገር የማንሰራ ከሆነ ምን ዋጋ አለው? ያ ገድል የሚነሳው የተሻለ የምንሰራበት ከሆነ ነው። ዛሬ እንዲሁ ከሆነ ዋጋ የለውም። ይህንን ቅድም በተነሳው አግባብ በእኛ ውስጥ በሺህ የሚቆጠር ሰው እያወረድን እያባረርን እየሞከርን ያለ ነው። እናንተም ግን እርዱን። ምክንያቱም ለነጻነት መታገልና ነጻነትን ማስተዳደር ለየቅል ነው። የኢትዮጵያ ህዝብ ጥቃት አይወድም። የትኛውም ሰፈር ያለው ሰው ጥቃት ስለማይወድ በእንጉርጉሮ በዘፈን በግጥም ይቆጣል፣ ይሞታል ለነጻ ለመሆን። ነጻ ከሆነ በኋላ ግን የያዘውን ወረዳ የያዘውን ዞን አክብሮ አያስተዳድርም። ለዲሞክራሲ ይታገላል፣ አፋኝ ይሆናል። ሌብነት አለው ይታገላል፣ አንደኛ ሌባ ይሆናል። ነጻ ከሆነ በኋላ ማስተዳደር ይቸገራል። አሁን የአማራን ክልል ብቻ ሳይሆን ሌላም ቦታ ያሉ ረባሾች እንኳን ስልጣን ይዘው ስልጣን ሳይዙ የሚያግቱ፣ ስልጣን ሳይዙ የሚዘርፉ፣ ስልጣን ሳይዙ 20-30 ሚሊዮን በአካውንታቸው ያለ ሰዎች ሀብት ላይ ቢቀመጡ ምንድን ነው የሚያደርጉት? እና ፖለቲካችን በጣም ብዙ ችግር ያለበት ነው። እኛ ያለ መለወጥ እየተጋን ነው። ካገዛችሁን መፍትሄ ያገኛል። የወሰንና የሕገ መንግስት ጉዳይም በውይይት ካደረግነው መፍትሄ ያገኛል። መፍትሄው ግን በውይይት መሆን አለበት፣ በንግግር መሆን አለበት የሚለውን ሁላችንም ብናስብ፣ ብንቀበል፣ ብናምን መልካም ነው። መፈናቀል በሚመለከት ብዙዎቻችሁ አንስታችኋል። መፈናቀል ተገቢ አይደለም። ሰዎች ከሞቀቂያቸው ቤታቸው ወጥተው በካምፕ እየኖሩ ለማኝ መሆን የለባቸውም። ወለጋ ውስጥ የተፈናቀሉ በጣም ሰፊ ሰዎች አሉ። ነገር ግን በቅርቡ በስራ አስፈጻሚ እስቲ ከኦሮሚያ የተፈናቀሉ ሰዎች ቤታቸውን፣ ሰፈራቸውን ለዩና ይመለሱ፣ የኦሮሚያ ክልልም ፌዴራልም ባለው አቅም ደግፎ ይቋቋሙ። አሁን ወንድሜ እንዳነሳው ኮሚቴ አዋቅረው ሄደው አይተው ህዝቡን እንቀበላለን፣ ፍላጎት አለን፣ ይምጡ አለ። አምጡ ተባሉ። ሊያመጡ ሄደው እነዛ ካምፕ ውስጥ ያሉ ሰዎች ለፖለቲካ ንግድ የሚጠቀሙባቸው ሰዎች ከለከሏቸው። ይሄ እውነት ነው። ካምፕ የተቀመጠው ጎጃምም ሰሜን ሸዋም ያለው ሰው ይመለስ ማለት አልጋ በአልጋ ነው ማለት አይደለም። ከህዝቡ ከወንድሞቹ ጋር ያለውን ችግር ተጋፍጦ ይኑር። መፍትሄው ይህ ብቻ ነው። የትግራይም አማራ ይመለስ፣ የአማራውም ኦሮሚያ ይመለስ፣ የኦሮሚያውም ከመጣበት ይመለስ፣ ባለበት ይኑር በቂ ቦታ ስላለን ቦታ አንሶን ሰርተናል ለምንባላው እኛ ወደ ስልጣን ስንመጣ ኢትዮጵያ የምታርሰው መሬት አጠቃላይ 15.9 አካባቢ ሚሊዮን ሄክታር ነበር። ዛሬ 23 ሚሊዮን ደርሰን ገና በጣም ብዙ ያልተነካ ቦታ አለ። ብንሰራ ለሌላ የሚተርፍ ሀብት አለን። አንሶን አይደለም። በዚህ አግባብ ቢታይ ያሉባልታው ምናምኑ ትንሽ እያራራቀን እንዳይሄድ ስለሰጋው ነው። ሃይማኖትን በሚመለከት ብዙ የሃይማኖት አባቶች እዚህ አሉ። እኔ 0.1%
ሙስሊምን፣ ኦርቶዶክስን፣ ፕሮቴስታንትን፣ ካቶሊክን በመንግስት ፖሊሲ፣ በመንግስት እውቅና፣ በመንግስት እቅድ 0.1% እንኳን መጉዳት ለመጉዳት አስበናል ብዬ ለደቂቃ አይጸጽተኝም። ለምሳሌ ኦርቶዶክስን ብንወስድ ከኔ በላይ ኦርቶዶክስን ያከበረ ያስታረቀ ካርታ የሰጠ የለም። የኦርቶዶክስ አባቶች ብዙ ቀርቤ ለማገዝ ሞክሬያለሁ። እዛ ውስጥ ፖለቲካ ዘር ሲቀላቀል ደግሞ የሚያጠፋው ጥፋት አለ። እሱን ትልቅ ተቋም ናት። በውስጧ በጣም ብዙ ሰዎች አሉ፣ የሚያውቁ ሰዎች አሉ። ፈትሸው ሃይማኖት የሚያስደፍረውን አትንካ፣ ፖለቲከኛውን ደግሞ እረፍ፣ ከፈለክ እዛው ሂድ ብሎ መለየት ያስፈልጋል። ይሄ የኦርቶዶክስ ጉዳይ ነው። ኦርቶዶክስን መንካት፣ ኦርቶዶክስን መጉዳት የሚያስብ መንግስት ካለ ግን መንግስት መሆን አይችልም። ግማሽ አካሉን ጎድቶ ራሱን በጥብጦ ራሱን ረብሾ ልማት የሚያስብ መንግስት አይኖርም። በሙስሊሙም እንደዛ ነው፣ በጴንጤውም እንደዛ ነው። ብዙ አጭበርባሪ ጴንጤ አለ፣ ብዙ አጭበርባሪ ሙስሊም አለ፣ ብዙ አጭበርባሪ ኦርቶዶክስ አለ። ሰው ስለሆነ ነው። ያ መሸፈኛ መደበቂያው ነው። ሰውየው ግን የራሱ ባህሪ ስለሆነ ያ ባህሪውን ይዞ እነዚያን ጠቃሚ ተቋማት ያቆሽሻል። እሱን ለይቶ ማስተካከል የሃይማኖት አባቶች ጉዳይ ይሆናል። በዚህ ጉዳይ ብዙ የሚያውቁ የተመራመሩ ጥበበኛ ሰዎች በውስጣቸው ስላሉ መፈተሽ አይቸገሩም። እና ሃይማኖት በሚመለከት ኦርቶዶክስ ከዚህ ቀደም ብየዋለሁ፣ አሁንም ደግመዋለሁ፣ ለኢትዮጵያ ጌጥ ናት፣ ውበት ናት። ምንም የሚያጎድለችው ነገር የለም። እስላም ጌጥ ነው፣ ውበት ነው። ተከባብረው ያላቸውን ነገር እያወጡ ቢሄዱ ኢትዮጵያን ሞር ውብ ያደርጓታል እንጂ በደል የለውም፣ ጥፋት የለውም። እዚህም እዚያም የሚያስደንቁ አባቶች አሉ፣ የሚጸልዩ ስጋቸውን የሚቀጡ ለእውነት የቆሙ ሰዎች አሉ። እዚህም እዚያም የሚቀጥፉ ሰዎች አሉ። በፊት ህግ እያወጣን ነው። ህግ እናወጣለን። ሃይማኖትና መንግስት ተለያይተው ስራቸውን ይሰራሉ። በቅርቡ ህጉ እንደሚጸድቅ ተስፋ ይደረጋል። ያኔ ሁሉም በህግ ይሰራል። አሁን ተቀላቅሏል። ያልተቀላቀለ ጉድ የለም። እንደዛ አይቻልም። በእስላም ውስጥ ሆኖ በእስላም ተቋም ውስጥ ሆኖ